ከሰፈር ልጅ ፍቅር መጀመር ምኑ መሰላችሁ የሚደብራችሁ? ማታ እንገናኝ ምናምን ብለህ ቀጥረሃል። ከዛ በፊት 4 ጊዜ ወይ 5 ጊዜ ታገኛታለህ። ዝም ብለው ውል ስትል በጣም ነው የሚያስጠላው። የሆነ ቀጠሮ ተቀጣጠር ስልክ ራሱ እስከምትገናኝ ስልክ ራሱ አለመደዋወል ደስ ይላል። በቃ ድንገት ዘው ስትል የሰፈር ልጅ ከሆነ ግን ማታ እንድንገናኝ ብለሃት ከዛ ውስጥ እስከ ማታ ባለው ሰዓት ወይ 4 ጊዜ ወይ 5 ጊዜ ስትወለወል ታገኛታለህ። ይሄ አይዘገንንም? አይደብርም? ዲፕሬሽን ነው የሚሆነው። ኧረ አይጣል ፍቅር አይጣል መውደድ። እኔ ግን የታባት ያውቀው ይደብር አይደብር ምን አባት ያውቀው እና ጃምቦ ፈተና እየተፈተን ከዛ መምህሩ መጀመሪያ የኔን ይቀበልና በደንብ አይቶ እባካችሁ ተማሪዎች በደንብ እያነበባችሁ ስሩ አስተውሉ ሲነው እኮ እኔ እንደማልደፍ ነው ያወቅኩት። ሲጀመር የኔ መምህሩ አላቸው መጀመሪያ ከኔ ነው እንደዚህ ብለው የሚመጡት። ለጥያቄ ከኔ ያልፉ፣ ፈተና ወረቀት ለመቀበል ከኔ ያልፉ። በደንብ ያዩና አስተካክሉ በደንብ ስሩ ብያለሁ እንዴ። እና ቆይ የኔ ወረቀት ነው እንዴ ሰዎች ማስተካከያ የሚሆነው እንዴ? በቃ የዛኔ በድንጋጤ ልቤው ልቅ ይላል። ልብ በሉ ሲል በቃ እንደማልደፍ ነው ቀድሜ ይገባኛል። እኔማ ሴት ልጅ የምታፈቅረውን ወንድ ልጅ ስታወራና የሚያፈቅራትን ወንድ ልጅ ስታወራ ያለው ልዩነት፣ የምታፈቅረውን ስታወራ ሄሎ አባትዬ፣ የኔ ፍቅር፣ የኔ ፋፋጭ ንጉሴ፣ የኔ ልቤ ምት ታውቃለህ? ይኑድ እኔ በዚህ ምድር ምን እንደሚያሳስበኝ ታውቃለህ? አንተን ያልታውቃል ሲት ነው የምለው የወንዶቹ በላይ ንጉሴ እንተኛ እምቢየው እንዳትወጣ እምቢየው እኔ ከወጣ እንዳትነግር እምቢ አያቀበጣ እሷ በሷ ልብ እኮ ቃብጣ ሙታለች። እምቢ እንዳትወጣ አንተም ዝም ብለህ ተኛ እኔም በዚህ ነው የምትለው እምቢየው የኔ የወንዶቹ በላይሽ ላይ ሆለታ ይስፈርብሽና እንዲህ ብላ ተቅለሸለሻል። አንዱ መናጢ እሷን ያፈቀረ ሲደውል ሄሎ የኔ ውድ ወዬ ደህና ነሽ? ደህና እንዴት ነሽልኝማ አለሁ። እንዴት ነህ? ጠፋህ? አረ ምንም አትፈልግኝም እንዴ? ማለት ከተመቸህ ትደውላለህ። እኔ እኮ አልተመቸህም ብዬ ነው። እሺ እኔ ውድ በቃ ችግር የለውም። ደግሞ በጣም ነው የምወድሽ። እሺ ማለት እሺ ነው የምትይኝ? አይ በቃ ችግር የለውም። ደግሞ ጉፋኔም ይዞኛል መሰለኝ ራሴንም እያመመኝ ነው። መዳሜም ዝም ብላ ስራ በቃ ችግር የለውም እንደዋወላለን ውዴ። እሺ ቻው በቃ ዲብ ወስዳ እኔ እኮ መከራችን እኛ ማፍቀር እኮ አጣን። እነሱ ሲያፈቅሩ የኔ ንጉስ አባትዬ፣ የኔ ፋፋጭ፣ የኔ ምናምን እኛ ስናፈቅር ጀኖሳይድ ይፈጸምብናል። እንዴ ተዋ አልበዛም እንዴ? ጥቅመኛ ሰው እንደ አህያ እምብርት ስለሌለው እስከ እድሜው ፍጻሜ ድረስ ምንም ነገር ቢያደርጋችሁ አይረካም። ምንም ነገር በእናንተ ላይ ምንም ነገር ቢሰራ አያስደስተውም። በቃ እምብርት የለውም። ምንም ነገር ቢያደርስ በቃ የሆዱ አይሞላለትም። የሚያስበው ነገር በቃ ዛሬ የሆነ ነገር አስቦ በዛ አረካለሁ ካለ ያን ነገር አድርጎ እንኳን ሌላ ነው የሚያስበው። በቃ ጥቅመኛ ነው። በቃ ስግብግብ ነው። እውነቴን ነው። የሆነ በቃ አላ ብቻ የሆነ ነገር ነው። መቼ የማይጠግብ አህያ በቅሎ መተው ነገሬን ጨረሰው ይባላል። እውነቴን ነው። የሆነ ነገር ማስተካከል የምትችሉት በመተው ነው። ጃኳውን በቃ መተው የምንችለውን ነገር አንተው ብለን ድርቅ እያልን ነው የባሰ የምናበላሽው። በቃ ተውት። እንደ መተው ያለ እኮ እኔ እኮ አንዳንዴ እውነቴን ነው የሆነ ነገር መተው ባንችል አስባችሁታል? እኛ እኮ እየቻልን ነው። ድርቅ እንደዚህ ልጠፍ ብላችሁ ልክክ በእናንተ ባልሆነ ነገር ተጣብቃችሁ ዝም የምትሉት በምትችሉት ነገር እኮ ትችላላችሁ። እንደው አሽቃባጭ አይሉት ሌላ ነገር እያያችሁ እየቀበጣችሁ ነው እንጂ መተውን የመሰለ ነገር የለም። በቃ ስትተውት በራስ ሁሉ ነገር ያልቃል። እናንተ እኮ ሌላ ማልፋት አይጠበቅባችሁ፣ መተው ብቻ